ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ፣ እንግዳውንስ ልክፈት። ያው በማስረጃ ትመልሻለሽ። እኔ ለመጠየቅ የምትፈልገው ነገር ካለ በማስረጃ እመልስልሻለሁ። መደማመጥ ስትጠይቀኝ ማስረጃ ሰጠው። ግን ስትጠይቀኝ አዳምጪሽ። ጥያቄን ድገሚው። ምን እንዳልኩኝሽ? የማንን ጥያቄ? አንተ ኢየሱስ ክርስቶስ የተሰጠ ከእግዚአብሔር የተሰጠ ጌትነት ነው ኢየሱስ ክርስቶስ ላይ የመጣው ጌትነት አልክ። ከዛ ከኢየሱስ ክርስቶስ በፊት ደግሞ ብዙ ጌቶች አሉ። ኦፍ ኮርስ አሉ። እሺ የክርስቶስ ጌትነት ምን ጥያቄ አለ? እሺ እያዳመጥሽ ለምንድን ነው የማታስጨርሰኝ? ቅድም እኮ ነግሬሃለሁ። ሰው ሲነግርህ ጥያቄን አዳምጪ መጀመሪያ። ጥያቄን ድገሚልኝ ነው ያልኳት። ከዛ ሌላ ሀተታ ታወራለች። ጥያቄ ምንድን ነው? የጠየቀኝ እኮ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው እኮ። አዳምጪ። ኢየሱስ ክርስቶስ አዳምጣት። እሷ ምን አንዴ አስጨርሳት። አንተ ሲጀመር አስጨርሰኝ። እንዲህ እኮ አይደለም። ባይዘዌ ነገር ሊገልህ ቢመጣ አንድ ሰው ምንድን ነው? እሺ ረጋ በይ አዳምጪ። ይኸውልሽ ጥያቄን ተረጂው መጀመሪያ እባክሽ። እሺ ንገረኝ። አንተ ንገረኝ። በቃ አንተ መልስልኝ። አንተ ጠይቀኝ። አይደለም እኔ እጠይቅሻለሁ። እኔ ዝም ብያለሁ። በቃ እሺ እንደሱ ከሆነ ሌላ ክርስቲያን አውራ። አንተ ተጠይቀኝ፣ አንተ መልስልኝ። እኔ ላውራ ዝም ብለህ ነው ያልቻለችው። እሺ አዳምጪ። እንደሱ ከሆነ ኢየሱስ ክርስቶስ የተሰጠ ጌትነት ነው ያለው አልከኝ። ለዚህ ማስረጃ ሳመጣ ጊዜ የሐዋርያት ሥራ አንተ አላመጣህም። አንተ እኮ ነው የጠየቅከኝ። ኢየሱስ ክርስቶስ የተሰጠው ጌትነት ነው ያለው አልከኝ። ለምን ተዋሻለህ? ሳምጥቻለሁ ማስረጃ። ምን ዋሻለሁ? ምን ዋሻው? እንደሱ ከሆነ እንግዲህ አሁንስ ቆይ አንዴ ላስነብብሽ። እሺ ረጋ በይ። ማስረጃ አልሰጠኝም እያልሽ ነው። ጌትነቱን በመደረግ ያገኘው ጌትነት እንደሆነ ማስረጃ ልስጥሽ ነው። አይ ናውጣልሽ ማሂርን ፎሎ አድርጉት። እዚህ 3000 ሰዎች። እሺ ያው እና እዚህ ጋር ይታይሻል። አንብቢያ። ምን ይላል? ወደ ታች ታደርግልኛለህ ማለት ከ35 ልጀምርልህ። ያን እኔ ማስረጃ እያመጣልሽ ነው እኮ ከ35 ጀምሬ ላንብብልህ። እንደፈለግሽ ሙሉ መጽሐፍን አንብቢ። ዳዊትም እየሸፈነኝ ነው። ትንሽ ጠጋ አድርገው። እሺ ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታዬን ጠላታችንን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እሺ በምኔ? በቀኜ። አይ ቀጥያት። ቀኝ ማለት ምን ማለት ነው? ቀጥያት አንዴ። ቆይ ለምን እቀጥልልሃለሁ? በቀኜ እዚህ ጋር ማስረጃ የሰጠሁሽ ጌታ አደረገው የሚለው ላሳይሽ ስልሽ ጊዜ እሱን አልፈልግም ከላይ ያለውን አንብብ እያልሽ ባይዘዌ 1 ሚሊዮን ጊዜ ብንደግመው ራሱ ማለት ነው። አንብቢው። እሺ የላይኛውንም አስመርተው እንግዲህ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ሁሉ ወገን በእርግጥ ምን ይበለው? ይወቅ አይደለ? አሁን እዚህ ቦታ ላይ ኢየሱስን ጌታ ያደረገው ማን ነው ይላል ቃሉ። ስለዚህ እኔ ደግሞ መልስ ልስጥህ አይደለ? መልስ ነው የምትፈልገው አይደል? ጥያቄን አዳምጪ። እኔ አይደለሁ እንደ ያነበብኩት ጌታ ያደረገው እግዚአብሔር። ጥያቄን ልጠይቅሽ ነው በዚህ ላይ ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ አይደለም። እንዳደረገው የሚለው ማንን ነው? አይደለም። እንዳደረገው የሚለው ማንን ነው? ያው እንዳደረገው ይላል ቃሉ። እግዚአብሔር እንዳደረገው ለማን ነው? ለእስራኤል ለማን ነው የሚለውን እንሄዳለን። ችግር የለውም። እንዳደረገው የሚለው አድራጊ አለ፣ ተደራጊ አለ። ጌታ አድራጊው ማን ነው? እሺ ልመልስልህ። እሺ ዝም ብለህ ጌታ አድራጊው ማን ነው እኮ መልስ። ጌታ አድራጊው ማን ነው? ቆይ ልመልስልህ።
ጌታ አድራጊው ማን ነው? ጌታ ተደረገው ማን ነው? እዚህ ጋር በሐሰት የሰበሰብካቸው ሰዎች እንዲጠፉ እንዲሞቱ ነው የሚፈልጉት። ፍርድ አለበት። ሰው አምልኮ እንደሌለ ማለት ለእስራኤል ልጆች ነው። ለእስራኤል ልጆች ጌትነቱ ለእስራኤል ልጆች ይላል እኮ። ለማን ነው? ወደ እሱ እንመጣለን። ጌታ ተደርጎ ነው ስላልተቀበሉት እግዚአብሔር ነው የላከላችሁ። ወደ እሱ እንሄዳለን። ጌታ አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? ተደራጊው ማን ነው? መልሽ። እግዚአብሔር ጌታ ክርስቶስ እንዳደረገው እግዚአብሔር ጌታ የተደረገው ማን ነው? አባቱ እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አይዋ ይህ እግዚአብሔር ለክርስቶስ ቆይ አዳምጪ። ለክርስቶስ አምላኩ ነው አይደለ? አይደለም አምላኩ ነው። ያውና ጳውሎስ ራሱ የኢየሱስ ክርስቶስ አምላክ ይባረክ ይላል። ናይና ሳይሽ ማስረጃ ያው ላይ ትሄድልኛለህ። ያው የኢየሱስ ክርስቶስ አምላክ ይባረክ ይላል። ማለት 12 ላይ ትሄድልኛለህ ወይ? መልሽ። የኢየሱስ ክርስቶስ አምላክ ማለት አማርኛ ነው አይደለም? አሰባም እንደ አማርኛ ያው አማርኛ ነው። አምላኩ አይደለም ብለሽ ለምን ትጨርሻለሽ? ያው አምላኩ ነው። 35,000 ሰው በቀን ኢየሱስ ክርስቶስን እየተቀበለ እንደው ታውቃለህ? ግን ምንም ማድረግ አይቻልም። በቃ ልስበክ ዝም በሉኝ አለች። ክርስቲያን ካለ መቀጠል ቢችል ያውና ኢየሱስ ክርስቶስ አምላክ እንዳለው መጽሐፍ ቅዱስ ይናገራል። እንስማማ? እሺ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳውንስ ልክፈት። ያው አይ እሺ ያው እነዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሻ አይደለም በመደረግ የተገኘ ጌትነት ምንድነው? እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ያለው? ለእስራኤል እኮ። በጣም አሪፍ አየክ። የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ ጠየቀኝ እኮ ጌታ ያደረገው እግዚአብሔር ነው አለች። እሱ ነው ያለው። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? ለማን ያለው? ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው። አይዋ ለምንድን ነው? ያው እኔን አይደለም አሁን መጣ የምትለኝ ለእስራኤል ሕዝብ ነው ያለው። ገባ? ቢኮዝ እሺ አንዴ አዳምጠኛ ስትነግረኝ ሰምቼህ የለ። ለምንድን ነው እንደዛ ያለው? የእስራኤል ሕዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው። ለምን? እንዲቀበሉት ይሄ መዳን እንዳይተላለፋቸው። ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው እኛ ኢየሱስ ጌታ ነው ኢየሱስ ስላንተ ሞቶልሃል ስለበደል ምንም ማድረግ አይቻልም። ተደርጎ ነው ያገኘው ጌትነት ነው። አንዴ ቆይ ደግሞ አንዴ ከሰዎች ጋር ተነጻጽሯለህ ነው ለሱ ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገዋል። ልስጥሽ ምን ታያለሽ? የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ። እሺ ኦሪት ዘፍጥረት ምዕራፍ 40 ጌታ ያደረገው ከአዲስ ኪዳን አውጣልኝ እስቲ። ከአዲስ ኪዳን የለም እግዚአብሔር ከእርሱ በፊት ጌታ አድርጓል። የአዲስ ኪዳን መጀመሪያማ እሱ ነው። ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል። ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል። ኦፍ ኮርስ
አንተ የምትጠራቸው ሰዎች አሁን ጌታ ያደረጋቸው የምትላቸው 24 ነበር። 24 ለምሳሌ ማን ለምሳሌ አብርሃም የእምነታችን ጀማሪ ነው። ማስረጃዎች የቱ ጋር? ይሄው አዲስ ኪዳን ላይ ዕብራውያን 12 ላይ ማስረጃ እኮ የቱ ጋር? ዕብራውያን 12 ላይ ዕብራውያን 12ን ክፈት። ዕብራውያን 12 ላይ 12ን ክፈት። ቁጥር ስንት ላይ? ዕብራውያን 12ን ክፈት። ከአንድ ጀምሮ ይናገራል። ሙሉ መጽሐፉን ላምብበው። አንብበው፣ ምን ችግር አለው እንዴ ታዲያ? እሺ ችግር የለም። ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ። እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል። እነማን እንደሆኑ ነው? 24ቱ ብለህ የምትጠራቸው ነቢያቶቹን ነው። ማን እንደሱ ብሎ 24 ነብያት የሚባል ነገር አለ እንዴ? ቀጥል፣ ከዛ ታገኘዋለህ። ቀጥል 24 የሚባል ነብይ አለ መጽሐፍ ቅዱስ ላይ? አባ ቀጥል፣ እያነበብክ አልነበርክ? ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ ስጭን እንጂ የቱ ጋር ነው 24 ነብያት የሚለው መጽሐፍ ቅዱስ? ስትቀጥል ታገኘዋለህ። ቀጥል። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን። በፊታችን ያለውን ሆልዶን ይቅርታ፣ ምን ይላል? ስለምንድን ነው ሌላክሽን ይሰግድ ወይልሽ የአብርሃምን ጌትነት እኮ ማስረጃ ትሰጭን ነው። እሺ ምን ይላል? የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይን ነው አይደል? እዚህ የመጣሽው የቱ ጋር ላምብብልሽ? ሙሉ መጽሐፉን ላምብብና እየተረጎምሽ ትሰጭልን። አሁን የጀመርከውን ጨርስ። ሙሉ መጽሐፉን ላምብበው። ማስረጃ አልከኝ አይደል? ማስረጃ ሰጠው። በቃ ስለምንድን ነው ማስረጃ የተጠየቅሽው? መጽሐፉን አንብብልን እኮ እያለች ነው። አንብብልኝ ማስረጃ ብለኛል። ዕብራውያን 12ን አንብቢና ተርጉሚልኝ። ለምን አነባለሁ? አንተ አንብበው። መጽሐፍሽ ነው አንብቢ። እንደምን ነው አንተ አንብበው። የጀመርከው አንተ አይደል? አንተ አንብበው። እኔም አንብቢ ስትለኝ አነብልሃለሁ። አንተ በጣም ጥሩ። እሺ የጠየኩሽ ማስረጃ ምንድን ነው? ጌታ አድርጓቸው ነበር አልክ። የቱ ጋር ላንብብ? እሱን የሚናገረው ጥቅስ የቱ ነው? ይሄ ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ። እሺ ይኸውልህ አባቱ። እሺ አንዴ ላንብብልህ። በቃ አላነብም አልክ አይደል? ላንብብልህ። ዝም ብለህ አዳምጥ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል። ማን? ኢየሱስ። አየክ፣ በእግዚአብሔር ዙፋን የተቀመጠ ማንም የለም። ስለምንድን ነው እያወራሽ ያለሽው እንዴ? ስለ ኢየሱስ ክርስቶስ ጌትነት ነው። በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል። እሺ ጌታ ተደርጎ ነው አንስቶስን እኮ ፋይል ዘጋን። ክርስቶስ ጌታ ተደርጎ ሌላ አምላክ አየክ፣ ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም። ማን ነው የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ። ማንም የለም። ቅድም እኮ ለእስራኤል ሕዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማንም የለም። ዙፋን ላይ የተቀመጠ አዳምጪ፣ ተረጋጊ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው። የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየንሽ፣ ችግር የለውም። ይሄው ዕብራውያን ይሄው ከአንድ ጀምሮ አንብበው እኮ አልኩ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄው ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም። ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቢው ምን ይላል? አላነበውም። አንብብ። አንተ አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ፣ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያ ሥራ ነው ጻፈው። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት
ስጋ የለበሰ ሰው ብቻ አይደለም ኢየሱስ፣ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። ይኸውልህ እሺ ንገረኝ እኮ አዳምጠኝ። ኢየሱስ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። እርሱ ደግሞ አይደለም አልኩት። አይደለም ተደረገ ማለት ትርጉሙ ምንድን ነው? አይደለም ለምን እንደዛ እንደጻፈልህ ልንገርካ፣ ላስረዳክ ለምን እንደዛ እንደጻፈልህ። ለምን እንደዛ እንደተጻፈ ሳይሆን አዳምጪ፣ ረጋ በይ። አደረገው ማለት አድራጊ አለ፣ ተደራጊ አለ፣ የተደረገ ነገር አለ። ማን ነው ኢየሱስ ክርስቶስን ጌታ ያደረገው? እግዚአብሔር። ታዲያስ እግዚአብሔር ከኢየሱስ ክርስቶስ ለማን ነው የተባለው? ረጋ በይ እንጂ። ለማን ነው የተባለው? ለማን ነው የተባለው? አዳምጪ፣ ረጋ በይ። ለማን ነው የተባለው? ኢየሱስ ክርስቶስን ጌታ ከማድረጉ በፊት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ለማን ነው? አላደረገም። አድርጓል። ማስረጃ ላሳይሽ ነይ። ቆይ አንድ ነገር እንዳታልፍ፣ ይሄንን ሳንጨርስ እንዳታልፍ፣ ወደ ሌላ እንዳታልፍ። ቆይ ላሳይሽ ነው። እግዚአብሔር ከኢየሱስ በፊት ጌታ አላደረገም ማለች። ጉድ ተመልከቱ። ወላሂ መጽሐፋቸው ነው። ለእስራኤል ልጆች አልከኝፎ ለእስራኤል ልጆች አይደለም። ላይ ተመልከች፣ እዚህ ጋር ቁጥር 9 ምን ይላል? ኦሪት አልመለከትም። ለምን አትመለከች? አትሄድም። ዕብራውያን ላይ ተመለስ፣ ሐዋርያት ሥራ ላይ ተመለስ። አያችሁ አይደለ? ከእርሱ በፊት ጌታ እንዳደረገ እግዚአብሔር ማየት አትፈልግም። ሐዋርያት ሥራ ላይ ተመለስ። እሺ ሐዋርያት ሥራ ላይ ተመለስ። አላነብልህም። መጀመሪያ ከጀመርነው ነው የምንነሳው። ከጀመርነው ቦታ አትረብሽ እንጂ ቀስ በይ። አታንብብልኝ። አነባዋለሁኝ። ሜት አታንብብልኝ። ጤነኛ አይደለሽም እንዴ? ኢየሱስ ክርስቶስን እግዚአብሔር ጌታ ከማድረጉ በፊት ሌሎችን ጌታ አድርጓል። ሌሎችን ጌታ አድርጓል። አላደረገም ካልሽ እኔ አደረገ ካልሽ ወይ ረጋ በይ። አትረብሽ እና እግዚአብሔር ከክርስቶስ በፊት ጌታ እንዳደረገ ኑ ተመልከቱ። ማስረጃ ክርስቲያኖች፣ ወላሂ ላዚም አሁንም ፈጥናችሁ ወደ አባቴ ሚውት አድርጊ። ጌታ ያደረገውን አላይም እያለች ነው። ከክርስቶስ በፊት ጌታ ያደረገው ነገር እግዚአብሔር አያቸው አይደለ? አላይም እያለች ነው። በቃ ታች ነሽ፣ አዳምጪ፣ በደንብ ተማሪ፣ ምዕራፉን በደንብ ያዥውና በራስሽ ሂጂ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ ይላል ዮሴፍ። ኑ ተመልከቱ። ያው እግዚአብሔር ጌታ አደረገኝ። ያሰላም